ሰላም ውድ አድማጮቻችን፣ በመድፈኞቹ አዳዲስ የጉዳት መረጃዎች ተመልሰን መጠናል። ሌላኛው የሚሆነው የዲክላን ራይስ በመድፈኞቹ ያለው ሚናና የአርሰናል የመልሶ ማጥቃት ጥንካሬ ጉዳይም የምናወራችሁ አዳዲስ መረጃዎች ይኖሩናል። ጃኮብ ኪየር በመጨረሻ ከእንግሊዝ ፕሪሚየር ሊግ ካሉ ክለቦች ባንዱ ተፈልጓል። ክሪስታል ፓላስ የእሱ ፈላጊ ሆኗል። የግራ የመሃል ተከላካይ ሆኖ የሚያገለግል ይሆናል። እንደ ቡድን አርሰናል ጠንካራ የሆነ የመከላከል አቅም እንዲኖረው ይጠበቃል። ስለዚህ ጃኮብ ኪየርን እስከ 25 ሚሊዮን ፓውንድ የሚያቀርብላቸው ቡድን ካገኙ አርሰናሎች ለመልቀቅ ይህንን ተጫዋች ይፈልጋሉ። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አርሰናል የጉዳት መረጃዎች በተለይ ለሮቡ ጨዋታ ለሪያል ማድሪድ ጨዋታ የሚጠበቅና የሚያጓጓ ነው የሚሆነው። ስለዛም የምንላችሁ ነገሮች ይኖሩናል። ይህ ያያ ስፖርት ነው። ወደ አድማጮቻችን እንግዲህ በጉዳት መረጃዎችን ጀምር። የመጀመሪያው የሚሆነው የቶማስ ፓርቲ፣ ጆርጂኒዮ እና የቤን ዋይትን ጉዳዮች እናነሳለን። ቤን ዋይት በጨዋታው እንግዲህ እንዳልተሳተፈ የብሬንፎርድ ጨዋታ የሚታወስ ነው። ነገር ግን ይህ ተጫዋች በጥሩ ብቃት ላይ የመመለስ እድል ሊኖረው ይችላል። ስለዚህ አርሰናሎች አሁንም ተስፋ ያደርጋሉ። በግጭት ነው እንግዲህ በአርብ ዕለቱ በትሬኒንግ ስልጠና ላይ ግጭት አጋጥሞት ነው በጨዋታው ላይ በብሬንፎርድ ጨዋታ ያልነበረው። ከዛ ውጭ ጁሊያን ቲምበርም ችግሮች እንደነበሩበት ማይክል አርቴታ ተናግሮ ነበር። ስለዚህ ቶማስ ፓርቲ ቦታውን ሸፍኖ ተጫውቷል። ቶማስ ፓርቲ በጨዋታው ላይ እንግዲህ ድካም ስሜት ይሁን የጉዳትም ስሜት ተቀይሮ እንደወጣ የምታውቁት ነው። ያንን ተከትሎ እንግዲህ አርሰናሎች ተስፋ ያደርጋሉ። በተለይ የቤን ዋይትንም ቶማስ ፓርቲ ለሮቡ ጨዋታ የመመለስ እድላቸው ሰፊ ነው በማለት ማይክል አርቴታ ተናግሯል። የጆርጂኒዮ ተቀይሮ የወጣበት መንገድና አርሰናል ለ10 ደቂቃ በ10 ተጫዋቾች የተጫወተበት መንገድ አሳሳቢ እንደነበር የሚታወስ ነው። ነገር ግን ማይክል አርቴታ እንደተናገረው የጎን አጥንቱ ላይ ጉዳት እንደደረሰበትና ለመተንፈስ ስለተቸገረን የቀየር ነው በማለት አስተያየቱን ሰጥቷል። አርሰናል እንግዲህ ጆርጂኒዮን ያን ያክል አስፈላጊ ባይሆንም የቡድኑ አካል ሆኖ ወደ ማድሪድ እንዲሄድለት ይፈልጋል። ጁሊያን ቲምበርን የሚመለከተው አርሰናል የተጫዋች እንግዲህ ለ20 ደቂቃዎች ያክል ፓርቲን ቀይሮ ገብቶ ተጫውቷል። ጥሩ ፐርፎርማንሱን አሳይቷል። ስለዚህ ለዚህኛው ጨዋታ ዝግጁ ይሆናል። ያው የጁሊያን ቲምበር ጉዳይ የጨዋታዎች መብዛት ነው። አምና ኤሲኤል ጉዳት እንዳጋጠመው ታስታውሳላችሁ። ስለዚህ እስካሁን ድረስ በውድድር ዓመቱ ከ38 ጨዋታዎች በላይ አድርጓል። ስለዚህ ጫናዎች እንዳይበዙበት ሲባል አርሰናል በቻምፒዮንስ ሊጉ ብቻ ይህንን ተጫዋች እያሰለፈ ለመቀጠል ያሰበ ይመስላል። ሪካርዶ ካላፊዮሪን የሚመለከተው ማይክል አርቴታ እንግዲህ ይህ ጣሊያናዊ ተጫዋች ጣሊያን በኔሽንስ ሊግ ከጀርመን ጋር ባደረገችው ጨዋታ ላይ ተጎድቶ እንደወጣ የምታስታውሱት ነው። ይህንን ተጫዋች የሚሸፍን ቦታ እንግዲህ ጥሩ እንደሆነ ይታሰባል። በተለይ ከሳሊባ ጋር የሚፈጥሩት የተከላካይ መስመሩን የሚጠበቅ ነበር። ነገር ግን ያ ሳይሆን ቀርቷል። በሚቀጥሉ ሳምንታቶች የመመለስ እድል አለው በማለት ማይክል አርቴታ ተናግሯል። ስለ ገብርኤል ማጋሌስም ሙሉ የውድድር ዓመቱ እንደሚያመልጠው፣ ሃቨርትዝ በግንቦት ወር መጨረሻ ወደ ሜዳ የመመለስ ብቃት ሊኖረው እንደሚችል፣ ቶሚያሱ በውድድር ዓመቱ ምንም ጨዋታ ባያደርግም በሚቀጥለው የውድድር ዓመት ግን መጀመሪያዎች አካባቢ የመመለስ እድል እንደሚኖረው፣ ሄሱስ በሚቀጥለው ዓመት ህዳር ወይም ደግሞ ጥቅምትና ህዳር ላይ የመመለስ እድል እንደሚኖረው ማይክል አርቴታ በጉዳት ዜናዎችን በሚመለከት ተናግሯል። ከዛ ውጭ ከአንዳንድ የመረጃ ምንጮቻችን በተለይ አትሌቲክስ ላይ ያገኘናቸው ነው የሚሆኑት። ወደ አድማጮቻችን ሌላኛው የሚሆነው የአርሰናልን መልሶ ማጥቃት እንግዲህ እንደ ቡድን በጥንካሬ በኩል መነሳት የሚጠበቅበት ነው። ካለፉት የውድድር ዓመታቶች አንጻር በዘንድሮ ውድድር ዓመት የተሻለ የመልሶ ማጥቃትን ይታያል። እንግዲህ አርሰናል የዛሬ 2 ዓመት በ22-23 ሲዝን 11 ኳሶችን በመልሶ ማጥቃት ይሞክር ነበር። በአጠቃላይ 4 ጎሎችን ማስቆጠር ችሎ ነበር። በ23-24 ግን አምና ማለት ነው 15 ድሎችን ፈጥሮ 5.2 ሹቶችን አድርጎ ኦልሞስት 7 ጎል የሚሆኑ ድሎችን ፈጥሮ ነበር። በአጠቃላይ አርሰናል በዘንድሮ ውድድር ዓመት ግን 19 የመልሶ ማጥቃቶችን ሙከራዎችን አድርጓል። በተለይ ከጥር በኋላ አርሰናል በመልሶ ማጥቃቱ በኩል ጠንካራ ሆኗል። በሌስተር ሲቲ ጨዋታ ሚካኤል ሞሪኖ ያስቆጠረው 2ኛ ጎል፣ በቡካዮ ሳካ ፉልሃም ላይ ያስቆጠረው 2ኛ ጎል ተመሳሳይ እንደዚህ አይነት እርምጃዎች ነበራቸው። የኤቨርተኑ ጨዋታ ማርክ ጉሂ የደረሰን ጋያ ጉሂ ኳሱን ከገጨ በኋላ ራሂም ስተርሊንግ ለትሮሳርድ ያስቆጠረበት ጨዋታ የምታስታውሱት ነው። የሳካ የፉልሃሙ ጨዋታም የሚታወስ ነው። የደረሰን ሲመሰርቱ ተሳሳተ። ከዛ በሚገባ አርሰናል ጆኪም ሜንደርሰን ማለት ነው። ከዛ በኋላ ዲክላን ራይስ፣ ማርቲኔሊ፣ ሞሬኖ አጋጠመው። ሞሬኖ ማርቲኔሊ ለሳካ አስቆጠረ። በአጠቃላይ አርሰናል በመልሶ ማጥቃት ላይ ደግሞ በዘንድሮ ውድድር ዓመት አስደሳች የነበረው በ60ኛው ደቂቃ ላይ እንግዲህ በጥሩ ሁኔታ ያስቆጠሩት የብሬንፎርዱ ጨዋታ ነው። አርሰናል በውድድር ዓመቱ እንግዲህ በማይክል አርቴታ ስር ጨዋታውን ተቆጣጥረው ለመጫወት የሚፈልጉ ናቸው። ሁሉንም በቁጥጥራቸው ስር እንዲውል እንዲሁም ደግሞ የተቃራኒ ቡድን መልሶ ማጥቃት ለማቆም የሚሰራ ቡድን ነው። ነገር ግን እንደዚህን አጋጣሚዎች መጠቀም ቢችል ደግሞ የተሻለ ውጤታማ ቡድንን መገንባት መድፈኞቹ እንዲችሉ ያደርጋቸዋል። በተለይ መልሶ ማጥቃት ለአርሰናል ለማርቲኔሊ፣ ቡካዮ ሳካ ለያዘው ቡድን የተሻለ ይሆናል ብዬ አስባለሁ። ስለዚህ አርሰናሎች በዚህ በኩል ጠንክረው እየሰሩ እንዳለ በልምምድ ሜዳዎችም ይታያል። በተለይ በረኛው ዴቪድ ራያ ከዲክላን ራይስ ጋር በጣም ጥሩ ጥምረቶችን የሚፈጥሩ ይሆናል። ዲክላን ራይስ ደግሞ የአርሰናል የመከላከል
የመከላከል ወይም ደግሞ የመልሶ ማጥቃቱ ሚና መስራች እንደሆነ ይታወሳል። በእነዚህም ሚናው የተለየ ብቃቱን እያየን እንገኛለን። በዚህም ሚናው ከያያ ቱሬና ከፓትሪክ ቬራ ጋር የሚያወዳድረው ይሆናል። ከዚህ በፊት አንተ የማጥቃቱን ኃይል ላይ ጎሎችን ታስቆጥራለህ ተብሎ ጠይቆ ነበር። አይ እሱም ብቃቴ በትሬኒንግ ስልጠና ላይ የሚሰሩ ጓደኞቼና እንዲሁም የቀድሞ የቡድን አጋሮቼ ያውቁታል፣ ነገር ግን እናንተ ቀስ ብላችሁ የምታዩት ይሆናል፣ ሎከሬ ውስጥ አለ በማለት አስተያየቱን ሰጥቶ ነበር። እንግዲህ አርሰናል ከመጣ ጊዜ አንስቶ የአርሰናል የቡድን አባላት ፈረሱ ወይም ደግሞ ሆርስ እያሉ ይጠሩታል። ይህ እንግዲህ ተጫዋች ለምን እንደዚህ ተባለ ካላችሁ ኳሱን ይዞ የሚሮጥበት ፍጥነትና ላይም ብሬኪንግ ቦል ፕሮግሬሽን አለው ወይም የተቃራኒ ቡድንን የመከላከል አቅም መሰባበር የሚችሉ ኳስ ይዞ መንቀሳቀስ የመቻል አቅም አለው። በዘንድሮ ውድድር ዓመት መከላከልና ማጥቃቱ ላይ የተሻለ ብቃቱን እያሳየን ነው። 7 ጎሎችና 9 አሲስቶችን አድርጓል። 16 የጎል ተሳትፎ ላይ ደርሷል። ይህ ማለት ከአምና የውድድር ዓመት ጋር እኩል የሚያደርገው ነው። አርሰናል እንግዲህ 7 ጨዋታ በፕሪሚየር ሊጉ ላይ ይቀረዋል። እንግዲህ በትንሹ እንኳን ብናየው 6 የፕሪሚየር ሊግ ጨዋታዎች፣ 1 የአውሮፓ ቻምፒዮንስ ሊግ የሚያልፍ ከሆነ ደግሞ ቀጣይ ጨዋታዎችን የምናይ ስለሆናል። ስለዚህ ይህንን አቅሙን የማሳደግና የተሻለ ብቃቱን ልናይ እንችላለን። ግን እዚህም ከመምጣቱ በፊት ክለብ ብሩዥን በገጠሙበት ጨዋታ ላይ በዌስትሃምም ይህንን አይነት ብቃቱን አሳይቷል። በእንደዚህ አይነት ጨዋታ ግን ማን በጣም ይመስለዋል ካላችሁኝ ያያ ቱሬ ነው። ዲክላን ራይስ ያያ ቱሬ በጣም የመጀመሪያ ትልቁ አድናቂ እንደሆነ የምታውቁት ነው። ከያያ ቱሬ ጋር ዩቲዩብ ላይ ራሱ የሚገርም የሆነ ኢንተርቪው አላቸው። ምን ይወደዋል ከያያ ቱሬ ካላችሁ ደግሞ ጎል አስቆጣሪነቱን፣ ቦል ፕሮግሬሽንነቱን። ስለዚህ አርሰናል ዲክላን ራይስን በተለይ ዲክላን ራይስ ጥሩ ብቃቱ ላይ ነው። አርሰናል በ24 ዓመቱ ነው ይህን ተጫዋች ማስፈረም የቻሉት። አሁን ወደ 26 ዓመቱ እየደረሰ ይገኛል። ያያ ቱሬ ወደ ማንቸስተር ሲቲ ሲመጣ በ27 ዓመቱ ላይ ነበር። በመጀመሪያዎቹ ዓመታት 6 አሲስት 6 ጎል የሚመስል የዲክላን ራይስ አይነት ቁጥሮች ነበሩት። ነገር ግን በ2013-14 ማንቸስተር ሲቲ ቤት በደመቀበት ዓመት 20 ጎሎችን እና እንዲሁም ደግሞ ከአማካይ መስመር ላይ የተነሳ 9 አሲስቶችን ማድረግ የቻለበት የውድድር ዓመት ነበር። ጥሩ ፐርፎርማንስ የነበረው ከዚህ ጎሉ ጋር የሚመሳሰል አስቶን ቪላ ላይ ያስቆጠረውን ጎል የምታስታውሱ ከሆነ ከዲክላን ራይስ ከዚህ ጨዋታ ጋር የሚመሳሰል ብቃቱን አሳይቶ ነበር። በአጠቃላይ እንደ ቡድን ካያችሁት እንግዲህ አርሰናል መወሳት የሚጠበቅበት ጥሩ ፐርፎርማንስ እያሳየ ነው መባል ያለበት ይህ ተጫዋች ነው ማለት ይቻላል። ዲክላን ራይስ አርሰናሎች ያወጡበትን 105 ሚሊዮን ፓውንድ በሚገባ እየመለሰ ያለ ተጫዋች ነው። በምን ካላችሁኝ በጨዋታዎች ውስጥ በሚያሳየው የተለየ ጥሩ ፐርፎርማንሶቹ ነው። አርሰናል ኳሱን በሚቸገርበት ጊዜ ዲክላን ራይስ ኳሱን በማስጣል በኩል በጣም የተሻለ ብቃቱ ነው። ለምሳሌ መነሳት የሚጠበቅበት የማንቸስተር ዩናይትድ ጨዋታ ላይ የራስመስ ሆይሉንድን ያስጣለበት መንገድ በ6 ቁጥር ሚና ላይ ለእንግሊዝ ብሔራዊ ቡድን የሚሰጠው ሚና የተለየ ነው። አርሰናል ደግሞ ማይክል አርቴታ በእምነቱ መሰረት የተጫዋች ጎሎችና አሲስቶችን በሚገባ ብዙ ጎሎችን አሲስቶችን ማድረግ ይችላል ብሎ ያምናል። በሚገባም ያንን ሲያከናውን ይታያል። በተለይ ኳሱን የሚወስድበት መንገድ፣ ኳሱን የሚያጠቃበት መንገድ የተለየ ሆኖ መመዝገብ የሚችል ነው። ከዛ ውጭ ግን በመከላከሉ ረገድ ሚና እንዳለው ሁሉ ማዕዘኖችን በማሻማት በተለይ በቀይ መስመር ላይ በማሻማት በጣም የተለየ ማዕዘን አውጪ ሆኖ ይታያል። በቅርብ ጊዜያቶች ደግሞ በጣም አስገራሚ ሁኔታ ቅጣት መቼ ሆኗል። በተጫዋችነት ታሪኩ ቅጣት የምታስቆጥረው ያውቅ ነበር። በሪያል ማድሪድ በኤምሬትስ በተደረገው ጨዋታ ላይ ግን 2 ቅጣት ምቶችን አስቆጠረ። ይህ የተለየ ብቃቱ ነው። አሁን ደግሞ በሳምንቱ አጋማሽ ደግሞ የተለየ ብቃቱን በቦል ፕሮግሬሽን በኩልና ለቶማስ ፓርቲ አመቻችቶ አቃብሎ ቶማስ ፓርቲ በሚገባ አስቆጥሯል። ስለዚህ እንደዚህ አይነት ኳሶችን ማርቲኔሊና ቡካዮ ሳካ የሚፈልጉ ነው የሚሆኑት። ከሱ እሱ በደንብ ኳሱን ፕሮግረስ የማያደርግላቸው ከሆነ በሁለቱ መስመሮች የነሱን ሩጫ ተከትሎ ጎሎች መቆጠር እድላቸው ሰፊ ይሆናል። ስለዚህ አርሰናል ከዲክላን ራይስ ብዙ ይጠብቃል። ዲክላን ራይስም ለአርሰናል ብዙ የሚሰጣቸው ነገሮች በሚቀጥሉት ዓመታቶች የሚጠበቅ ይመስለኛል። በተለይ በአማካይ መስመር ላይ ከቶማስ ፓርቴ ጋር የሚፈጥሩት ጥምረት በጣም ጥሩ ነው የሚሆነው። በማጥቃት መስመሩ ላይ ሞሬኖ ተመልሶ ያግዛቸዋል። ኦዴጋርድም የዚህ ቡድን አካል ነው፣ ጥሩ ፐርፎርማንስ የሚያሳዩ ይሆናል። በተለይ የማይመስለውን እንግዲህ በጣም ብዙ ፐርሰንት የተረጋገጠ የሚመስለውን አርሰናል ወደ ቀጣዩ ዙር የማለፍ እድሉ ሰፊ ነው። ነገር ግን አሁንም ቢሆን ጠንክረው መስራትና በሪያል ማድሪድን በሳንቲያጎ በርናቦ ለሚያደርጉት ጨዋታ ይህ የአማካይ መስመር ከጉዳት ተመልሶ ጥሩ ፐርፎርማንስ ያሳያል ብለው አርሰናሎቹ መድፈኞቹ ያስባሉ። የተሻለ ብቃትን ለማሳየት ደግሞ እንደ ዲክላን ራይስ፣ ቡካዮ ሳካ፣ ማርቲኔሊ አይነት ተጫዋቾች ያስፈልጋሉ። የጃኮብ ኪቬርን ጥምረት በጣም ጥሩ ነው ያለው ከሳሊባ ጋር። ሳሊባ በሳምንቱ አጋማሽ ያሳየውን ብቃት በርናቦ ላይ ማሳየት ይጠበቅባቸዋል። በርናቦ በከፍተኛ ሁኔታ እየተጠበቀ ከሚገኙ ጨዋታዎች ውስጥ አንዱ ይህ ጨዋታ ነው። ስለዚህ መድፈኞቹ ደግሞ ጠንካራ ብቃታቸውን ለማሳየት ሲሉ እንግዲህ ቶማስ ፓርቲ፣ ዊሊያም ሳሊባ ብዙ ተጫዋቾች እንግዲህ በበርናቦም የጨዋታ የበላይነትን ይዘን ለመጫወት እንሞክራለን በማለት አስተያየታቸውን ሰጥተዋል። ያንን ጨዋታ ተጠባቂ አድርገዋል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።